ሁሉንን የሚያፈስ ፍቅር። የቢታንያ ማርያም ታውቁታላችሁ። በፈቃዷ ዋጋው እጅግ ውድ የሆነ የናርዶስ ሽቶ አምጥታ ብልቃጡን ሰበረችው። እውነት ተናገሩ። ዛሬ ጠይቃችኋለሁ። ሽቶ ሁላችን አለን አይደለ? ምን ያህል ነው የምናደርግ? አንድ ሁለት ሜቢ አይደለ እንዴ? ለሰው ስንሰጥ ራሱ መቼም እስከሚጨርሰው አንፈቅድለትም አይደለ እንዴ? ይሄ ሽቶ በጣም ውድ ነው፣ በጣም ውድ ነው፣ ንጹህም ነው ይላል። ኢየሱስ ጌታ ነው። እሷ ግን ብልቃጡ በሙሉ ናት የሰበረችው። ሁሉንም ምንም አላስቀረች። ኢየሱስ ጌታ ነው። ማን ጠየቃት? ስበሪልኝ አላት? አምጪልኝ አላት? እስከሚላትማ አልጠበቀችም። ሁሉንም በእግሩ በኢየሱስ እግር አፈሰሰችው። እቺ ሴትዮ ከእግሩ ላይ ጉዳይ አላት። ማምለኪያ ቦታዋ እግሩ ነው። እግሩ ስር ሆና ታመልከዋለች። እግሩ ስር ሆና ሃሌሉያ ትቀበዋለች። እግሩ ስር ሆና መስዋዕታን ትከፍላለች። እግሩ ስር ሆና ቃሉ ትሰማለች። እንዴት አስተዋይ አትሆንም? ኢየሱስ ጌታ ነው። የኢየሱስ እግሮች ቀባች ይላል። እግሮቹን በጠጉሯ እያበሰች አመለከችው። ፍቅሯን አሳየችው። ኢየሱስ ጌታ ነው። ቤቱ በፍቅሯ መዓዛ ተሞላ። የሽቶ ሽታ አይመስለኝም፣ የፍቅሯ መዓዛ ነው። ኢየሱስ ጌታ ነው። ሁሉ ሰው አሸተተው። ቤቱ ጠረኑ ተቀየረ። ሃሌሉያ! ኢየሱስ ጌታ ነው። በዚያ ማርቆስ 14:4 ላይ በዚያ ከነበሩ አንዳንዶቹ በድርጊቱ ተቆጥተው እንዲህ ይባባሉ ነበር፣ ሽቶ ለምን እንደዚህ በከንቱ ይባክናል? የሰው ነገር እነዚህ እያንዳንዱ የሚባሉ ያሉት እኮ ደቀ መዛሙርትን ጭምር ነው። ኧረ መገለጥ ይስጠን። እንደነዚህ እያንዳንዱ ተብለው የሚጠሩ ያሉት እንዳንሆን መገለጥ ይስጠን። ይህን ሽቶ ከ300 ዲናር በላይ ተሸጦ ገንዘቡን ለድሆች መስጠት ይቻል ነበር። ሴትዮዋም ነቀፏት ይላል። በመስጠቷ ነቀፏት። ውድ ነገር ይዟ በመምጣቷ ነቀፏት። የከበደ ነገር ለኢየሱስ ስላፈሰሰችው ነቀፏት። እንዴ ማን ብለው ነው ግን የሚከተሉት ያሉት እነዚህ ሰዎች? ማለት ማን ስለሆነ ነው እንዴ የተከተሉት? ምን ነው አሁን መስዋዕት ላይ ሲሆን የከበዳቸው፣ ፍቅር መግለጥ ላይ ሲሆን የከበዳቸው ለምን ተቃወሙ? ኤንአይቪ ላይ እንደዚህ ይለዋል። ይሄ ከ300 ዲናር በላይ ተሽጦ የሚለውን የ1 ዓመት ደሞዝ ዋጋ ነበረው ይላል። ያን ተራ ሰራተኛ በዛን ጊዜ የ1 ዓመት ሙሉ ደሞዙ ነው። እየሰማችሁ ነው? በአንድ ጊዜ ደሞዛችሁ እስከ 10,000 እንበለው፣ በአንድ ጊዜ ስብር ስታደርጉት በቅጽበት። አንደኛ አንተ ነው የሰራው፣ ምን አገባው ሰው? ፍቅር ብትገልጥ በወደድከው መንገድ ምን አገባው ሰው? ግን መገለጥ ይስጠን። አሜን፣ መገለጥ ይስጠን። ሃሌሉያ! አንዳንዶቹ ይላል፣ ሌላ ቦታ ላይ ደቀ መዛሙርቱም ይላል፣ በተለይ ደግሞ ይሁዳ ሽቶን ለምን እንደዚህ በከንቱ ይባክናል ብለው በድርጊቱ ተቆጡ። እሷንም ነቀፏት። ጌታ ግን አልገሰጻት። ከነሱ ጋር ህብረት አልነበረውም። ጌታ ግን ተሟጎተላት፣ ዲፈንድ አደረጋት። ኢየሱስ ጌታ ነው። ምክንያቱም የከፈለችው መስዋዕት ተራ ነገር አልነበረም። ተራ አይደለም፣ ከልክ ያለፈ መስዋዕትነት የተሞላ ፍቅር። ኢየሱስ ጌታ ነው። ሃሌሉያ! ከልክ ያለፈ ብለን እንዘምራለን። ምን ከልክ ላለፈ ፍቅር ምላሹ ግን አናውቅም። መገለጥ ይስጠን፣ መገለጥ ይስጠን። እውነቴ ነው። መገለጥ ብቻ ነው ለአማኝ የሚያኖረው። ህይወት የሚሰጠን መገለጡ ብቻ ነው። ኢየሱስ ጌታ ነው። መርጠን እንዘምራለን። አሜን። ዝማሬያችን እውነት መሆን አለበት። መስዋዕትነት የተሞላ ፍቅር ወይም ደግሞ የፍቅር መስዋዕት ነው። ሃሌሉያ! ለክርስቶስ ሙሉ በሙሉ ስትኖሩ ሰዎች ላይረዷችሁ ይችላሉ። ኢየሱስ በእውነት ስንወደው ወገኖቼ እሱ ራሱ ነው የሚማጉትልን። እሱ ራሱ ይነሳል። ሰው መጥራት አያስፈልግም። አንተ ራስህን መጥራት አያስፈልግም። ተዋት ይላል። ተዋት። ኢየሱስ ጌታ ነው። ማርቆስ 14:6 ላይ እንደዚህ ያለ፣ ኢየሱስ ግን እንዲህ አላቸው፣ ተዋት፣ ለምን ታስቸግሯላችሁ? መልካምን ነገር አድርጋለችና። ምን ነገር? የፍቅር መስዋዕት ለኢየሱስ መልካምን ነገር ነው። እሱ የሚያየው መልካምን ነገር ነው። እሱ የሚተረጉመው መባከን ሳይሆን መልካምን ነገር አድርጋለችና ይላል። ኢየሱስ ጌታ ነው። ድሆች ምንም ጊዜ ከእናንተ ጋር ናቸው። በፈለጋችሁ ጊዜ ልትረዷቸው ትችላላችሁ። እኔ ግን ሁሉ ጊዜ ከእናንተ ጋር አልኖርም። እርሷ ማድረግ የምትችለውን ያህል እስኪ በሉ እባካችሁ፣ ልብ ብላችሁ በሉት። ይሄ ነገር የምትችለውን ያህል። ዛሬ እኛ 300 ዲናር ላይኖረን ይችላል። በጊዜው ምንም ነገር ልንሰጠው የሆነ ገንዘብ ነገር ወይ የሆነ ነገር በንብረት ነገር እግዚአብሔርን ልንሰጠው ማንችል ልንሆን እንችላለን። በምትችለው ነገር ነው እግዚአብሔር የምትወደው። የምትችለውን ያህል አድርጋለች አለ። የምትችለውን ያህል ማለት በቃ የመጨረሻ አቅሟ ይመስለኛል። እርሷ ማድረግ የምትችለውን ያህል አድርጋለች። ለመቃብሬ እንዲሆን ሰውነቴ አስቀድማ ቀብታለች አለ። ኢየሱስ ጌታ ነው። ምን አለ? ተዋት። እውነተኛ ፍቅር ለጌታ ስትሰጠው እሱ ራሱ ተዋት፣ ተው ይላል፣ ተዋቸው ይላል። ኢየሱስ ጌታ ነው። ሽቶ ማፍሰስ ግን ምንድነው መልካም ያደረገው? ሽቶውን ነው? ብልቃጦ ነው? ምን ይመስላችኋል? ፍቅሯ ነው። ስለ ክርስቶስ ያላትን ፍቅር ነው። እሱ ነው ያየ።
ጌታ ያየውን ስለሱ ያላትን ፍቅር ነው። ሽቶ ሊደንቁ አይችልም፣ ብልቃጡ ሊደንቁ አይችልም። ጌታ ነው ኮስቲ ነገር ናት ያደረገችው። በጣም ኮስቲ ውድ የሆነ ነገር የምትችለውን ያህል አድርጋለች። የምትችለውን ያህል ታገለግላለህ፣ የምትችለውን ያህል ትጸልያለህ፣ የምትችለውን ያህል ትወዳለህ፣ የምትችለውን ያህል ለጌታ ትተጋለህ። ብዙ ጊዜ ትጉ አማኞች ሲሆኑ እነዚህ አማኞች ናቸው ብሎ ሲለዩን ሰምታችሁ አታውቁ? ኢየሱስ ጌታ ነው። የምንችለውን ያህል አድርጋለች። it was costly ለጌታ በጌታ እይታ በጣም ውድ ነገር አድርጋለች። እውነተኛ ፍቅር በተለይ ለጌታ ሲሆን ዋጋ ያስከፍላል። አንዳንድ ሰዎች ይሄንን ትምህርት ሲያስተምሩ የሰማኋቸው ሜሪ ማግደሊን ናት ይላሉ። ማርያም ማግደሊን እሷን ብትሆንም ከስንት ሰው ጋር ተኝታለች ማለት ነው። ሆነስትሊ አይደለ? ከስንት ወንድ ጋር ተኝታ ነው ይሄ ገንዘብ አጠራቅማ ያመጣችው። የአንድ አመት ደሞዝ ከአንድ ሰው ነው አይመስለኝም። ኢየሱስ ጌታ ነው። ዋናው ነገር የተኛው ማርያም አይደለም፣ የምትችለውን ያህል መስጠቷ ነው። የምትችለውን ያህል መውደዷ ነው። መስዋዕት ማድረጓ ነው። አላማው ነው፣ መንስኤው ነው፣ ሞቲቭ ነው። መልካምን ነገር አድርጋለች ያስባለው ኢየሱስ ጌታ ነው። ደስ ያለችኝ ነገር ልንገራችሁ፣ እየተቃወሟት እየነቀፏት ማድረግን አላቆመች፣ መውደዷን አላቆመች፣ ሽቶን መስበሯን አላቆመች። ለህዝብ አይደለች የምታደርገው፣ ፐርሰናል ግንኙነት ነው ያላት ከኢየሱስ ጋር። ሰው እንዳይለኝ አትልም። ስለ ሰው ግዴታ ያላት አንድ አላማ ናት ይዛ የተነሳችው። እገባለሁ፣ ይሄንን ሽቶ በሙሉ እሰብረዋለሁ፣ የጌታ ኢየሱስ እግር እቀባዋለሁ ብላናት የተነሳችው። አላማ እንዴት መልካምን አድርጋለች አያስብለው። ብዙ ጊዜ ስለ ኢየሱስ ያለንን ፍቅር፣ ስለ እግዚአብሔር ያለንን ፍቅር ፐርፎርማንስ አናድርገው፣ የግል እናድርገው። የግል ፍቅር ኢየሱስ ጌታ ነው። አስተዋይ ናት። ደቀ መዛሙርቱ ከእሱ ጋር እየዋሉ እያደሩ እያገለገሉ እነሱንም ያልተረዱት ነገር እሷንን የሆነ ምስጢር ነገር ተረድታለች። ለማንም ያልተገለጠለች ለእሷ ብቻ። እሷ ጌታ ኢየሱስ በቅርቡ እንደሚሞት አውቃለች። በቃልም ልትናገረው ባትችል የተረዳችው ነገር አለ። ኢየሱስ ጌታ ነው። ደቀ መዛሙርት ይሄንን ልብ አላሉትም፣ መሞቱ ልብ አላሉትም። ሃሌሉያ! ጊዜው ሳይረፍድባት፣ ጊዜው ሳያልፍባት ቀባችው። ደቀ መዛሙርቱ ሲናገሩ፣ ሲነቅፋት፣ ሲቃወማት ወደ ኋላ ብላ ብትሆን ኖሮ፣ ፈርታ ብትሆን ኖሮ፣ ተመልሳ ብትሆን ኖሮ ይሄንን ትንቢታዊ ድርጊት ማድረግ አትችልም ነበር። she was prophetic ወገኖቼ። ይሄ ቸርች ፕሮፌቲክ ቸርች ነው። ቢ ፕሮፌቲክ። አስቀድማችሁ እዩ፣ አስቀድመን አስቀድመን እናድርግ። አስቀድማ ይላል የእግዚአብሔር ቃል። ቅድም ልብ በሉ ያልኳችሁ ቃል ለመቃብሬ እንዲሆን ሰውነቴ አስቀድማ ብታለች። የሷ ድርጊት ጌታ ኢየሱስ ትራንስሌት እያደረገው ነው፣ እየነገረን ነው። እጅግ ውድ ንጹህ ትንቢታዊ የሆነ ነገር ሰጥታለች። ሃሌሉያ! አስቀድማ ትንቢታዊ እርምጃ ወሰደች። ደቀ መዛሙርቱ ምንም አላሰቡም። ይሄ እነሱ ምሳሌ ነበሩ። የቢታንያዋ ማርያም ፍቅር ወቅታዊ ነበር። it was timely። ከመስቀሉ በፊት፣ ከመቃብሩ በፊት፣ ከመቀበሩ በፊት አደረገችው። እቺ ሴትዮ እኮ ነገ አድርጓለሁ ብትል፣ በኋላ አድርጓለሁ ብትል፣ ከነገ ወዲያ ብትል፣ እርግጠኛ ነኝ ብዙ ነገሮቻችሁ እንደዛ አድርጋችሁ እንዳለ ነገ፣ ከነገ ወዲያ፣ next week አይደለ? የሚመጣ ሳምንት ማናምናችሁ ነው? ግን ማናምነን ነው? ዛሬ ማስተዋል ይስጠን። ሃሌሉያ! ሌሎች እኮ ገና በዙፋኑ እንዲቀመጥ እየጠበቁ ነው አይደለ? መስቀሉ ሲመጣ ያየችው ግን እቺ ማርያም ናት። ደቀ መዛሙርቱ ይሄንን መስቀል አላዩትም። ኢየሱስ ጌታ ነው። ማርቆስ 16:1 ላይ ጌታ ኢየሱስ ከሞተ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያምና ሰሎሜ ሄደው የኢየሱስን ስጋ ለመቀባት ሽቶ ገዙ ይላል። እዚያ ሲደርሱ ግን ምን ሆነ? ታነብላችሁ። ወደ መቃብሩም ገቡ። ነጭ ልብስ የለበሰ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ ይላል። እሱም እንዲህ አላቸው፣ አትደንግጡ፣ የተሰቀለውን ክርስቶስ፣ የተሰቀለውን የናዝሬቱ ኢየሱስ ትፈልጉታላችሁ፣ እርሱ ግን ተነስቷል፣ እዚህ የለም። ቀቡት። ሽቶ ምን አደረጉት? ወገኖቼ እንዳይረፍድብን አደራ፣ እንዳያልፍብን እድሉ። በጊዜው እሷ ማድረግ የቻለችውን ያህል አድርጋለች። the right time። ለመንፈስ ቅዱስ በጣም ሴንሲቲቭ እንደሆነ ምን ያለን ነው እንበል። ሃሌሉያ! ጌታ ኢየሱስ እስከሚመለስ ልንጠብቅ ነው። እናመልከዋለን፣ አሜን፣ እናገለግለዋለን፣ እንኖርለታለን። ለራሳችን አንኖርም። ከዚህ ምሽት ጀምሮ ኢየሱስ ጌታ ነው። እንሰብከዋለን፣ እንወደዋለን። ሃሌሉያ! ኢየሱስ ጌታ ነው። የምንችለውን ያህል እናደርጋለን። አሜን በሉኝ። ታደርጋላችሁ? ጠይቁ ራሳችሁ። የምችለውን ያህል እያደረግኩ ነው ወይስ ወደ ኋላ ቀርቻለሁ? በሉ። የምችለውን ነገር እያደረግኩ ነው ወይ? በጊዜ የምንችለውን ነገር እያደረግን ነው? በገንዘባችን የምንችለውን ነገር እያደረግን ነው? በስጦታችን፣ ተሰጥቶ፣ ታለንታችን፣ ዕውቀታችን፣ ኃይላችን
የምንችለውን ሁሉ ያህል እያደረግን ነው ወይ? ይቁራሳችሁ። የእግዚአብሔር ቃል ቀኑም ወይም ሰዓቱ ስለማታውቁ ተዘጋጅታችሁ ጠብቁ ይላል። ማርያም ዘመኑን አስተዋለች፣ ጊዜውን አስተዋለች። እግሮቹን በሽቶ ቀባች፣ አስቀድማ ቀባችሁ፣ ለቀብሩ ቀባችሁ፣ ከመስቀል በፊት ቀባችሁ። ሃሌሉያ። እነዚህ የ10 ደናግል ታሪክ ታውቁታላችሁ። መብራታችሁ ዘይቱ ተሞልቶ መጠበቅ አለበት። መብራታችን ሁሌ ዝግጁ መሆን አለበት። ኢየሱስ ጌታ ነው። ከዛ ቁጥር 9 ላይ እንደዚህ ይላል፣ እውነት እላችኋለሁ ይህ ወንጌል በሚሰበክበት በዓለም ዙሪያ ሁሉ በማንኛውም ስፍራ እርሷ ያደረገችው መታሰቢያ ሆኖ ይነገርላታል። የምትችለውን ያህል ካደረገች በኋላ ተግባሯ የወንጌል አካል ሆነ። እኔ እንኳን እየሰበኩት ነው። እዛን ጊዜ እየተቃወሟት ደቀ መዛሙርት ራሱ ወደው አይደለም ሳይወዱ ሰብከዋታል። ምክንያት የእግዚአብሔር ቃል ስላለ ኢየሱስ ስላዘዘ ስላለው ብቻ ፍቅሯ ወደ ዘላለማዊ መታሰቢያ ተለወጠ። አይገርማችሁ? ኢየሱስ ጌታ ነው። ይሄ የፍቅር ውርስ ይባላል። የፍቅር ውርስ ሹመት ቢኖር ያልፋል፣ ሀብት ቢኖር ያልፋል። የፍቅር ውርስ ግን ለዘላለም ይኖራል። አሁንም እየሰበክናት ነው። አሁንም ስለሷ እየተናገርን ነው። ወንጌል የሚባል እስካለ ድረስ ስለሷ ይነገራል። ወገኖቼ ዛሬ ልነግራችሁ እንፈልገው ነገር አለ። የእናንተ ታሪክም አይረሳም። የፍቅር ታሪካቸው አይረሳም። ለዘላለም እየተነገረ ይኖራል። ውድ ነገር የምትሉት ነገር ዛሬ ስበሩት። ዛሬ በዚህ ምሽት ስበሩት። እንስበረው ወገኖቼ፣ እንስበረው። የፍቅር ታሪክ ይኖረን። የፍቅር ታሪክ ይኖረን። የፍቅር ታሪክ ይኖራችሁ። ምንድነው ተሞልቶ ያለው? ጊዜ ነው። ስበሩት። ልባችሁ ስበሩት፣ አፍስሱት። በጌታ እግር ስር ኃይል ነው ያላችሁ፣ ትጋት ነው ያላችሁ፣ ምንድነው? ሀብት ነው ያላችሁ፣ ምንድነው ያላችሁ? እናንተ ራሳችሁ ታውቃላችሁ። በጌታ እግር ስር አፍስሱት። ኢየሱስ ጌታ ነው። ኢየሱስ ከመጠን በላይ ውደዱት። የሚወደድ አምላክ ነው። ከመጠን በላይ ውደዱት። እሱ እንደወደደን እንውደደው። ሃሌሉያ።